ተንኮለኛ እንደሆንሽ አውቃለሁ። አሁን ዞር በልኝ ከፊቴ። ልብስ እንዳጥበሽ ከፈለግሽ ከዛ ሄደሽ ልታቃጥሪ። ያንቺ ሲጋራ ማጨስ ማንም ሰው የሚያስጨንቀው አይመስለኝም። ለምን ስትፈልጊ ስታንቧሉ አትይ። እኔ ምንም የሚያስጨንቀኝ የሚያሳስበኝ ነገር አይደለም። ከዚህ በኋላ ልብሴ እንዳትፈትሽ። ከፈተሽ እንደ ሌባ ነው የምቆጥርሽ። ሌላ ብትወልጂ ያኛውን ትረሺዋለሽ ማለት ነው። ማለት አትረሺው። ብሌንን ግን እስክሞት ድረስ አረሳትም። አሁን ግን እያበዛሹ ነው ልጄ። እንዳላማከርሽ ቅናትሽና ክፋትሽ በዛ። ማሚ እኔ ምን አደረግኩሽ? እሺ አሁን እንደዚህ እየሆንሽ ያለሽው ለምንድን ነው? እድልን ሳያት ብሌንን እየመሰለችኝ ተቸገርኩ። ነገረ ስራዋ ሁሉ እንደሷ ነው። ለዛ ነው ልጄ የምትናፍቀኝ። ከረበሸችሽ አስወጫት። ችግርሽ ይሄ ነው። አልረበሸችኝም። ረበሸችኝ አልኩሽ። ታዲያ ማሚ ምንድን ነው መፍትሄው? ከእናንተ ከልጆቼ ጋር በደስታ መኖር። ግን ብሌንን በልቤ ይዣት። እሺ በቃ ማሚዬ፣ በቃ ፎቶውን አሁን ላስቀምጠው። እራሷ ነች በፍላጎቷ። እድል ምን እየሆንሽ ነው? ቆይ ምንም አልሆንኩም። ስህተት ሰራው እንዴ? ቆየትም አልሄድም ብለሽ ቃል ገብተሽልኝ ነበር አይደለ እንዴ? ቃል የገባሁልሽ እኮ አንቺ እስከምትፈልጊው ጊዜ ድረስ ነበር። አሁን ደግሞ አንቺ እዚህ እንደሆነ አትፈልጊ። እኔ? አዎ እኔ እኮ ይህንን ሁሉ ሳትች እየተቀመጥኩ አንቺ እንዳይከፋሽ ነበር። ግን ደግሞ አንቺ ከእነሱ ጋር አብረሽ አደምሽ። እኔንም ባይተዋር አድርግሽ። እድል የሰራሽው ስራ ቀላል ነው። ቢሆንም እየሰራሁትን እስካለመላት ድረስ ደርሰሻል። እዚህ ከቆዩ ደግሞ አንቺ ትጎዳለሽ። ማሚ እንድትሄድ ለምን አትፈቅጂላትም? ቆይ ምን ትሰራልሻለች? አንቺን ለፍላፊ አፍሽን ዝጊ እሺ። ይሄኛ ጠበቃ ለምትሸርቡት ተንኮል አጋዥ አጣው ብለህ ነው? ሲጀመር ቆይ ከአንቺ በላይ ተንኮለኛ አለ እንዴ? ቢያንስ እንዳንተ እናቴን ፍለጋ አልሄድኩም። እንደ እናት ብቆጥሪያትማ ለብር ብለሽ ትርጉም ያለውን ስጦታ ባልሸጥሽ ነበረ። ምን አገባ? በቃ እድል እዚህ ቤት አታስፈልግም። እንደውም አንድ ነገር ልንገርሽ፣ ሼም ይዟት ነው እንጂ ከእኔም ከአንቺም በላይ እሷን ወዳታለች። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የእድል ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እንግዲህ አክስታቸው እንደ አጋጣሚ የእድልን እናት ስታይ ራሷን ትስታለች እና ከዚህ በፊት አግኝታ ስለነበረና ከዚህ በፊት ስለሷ ስለምታውቁና ምንድነው ነች ብላ ገኒ ስትጠይቃት ነበር። አይ ማሚ አላቅም ራስ አስታ ነው። ቆይ ምን ተፈጥሮ ነው ዶክተር? አይ ምንም ነገር የሚያስፈራ ነገር የለም እና ደህና እንደሆነችም ጭምር እየነገራት ነበር እና ብቻ ምን እንደሆነች ደጋግማ እየጠየቀችው ነበር። የተፈጠረ ነገር አለ ብላ ስትጠይቀው እና ዶክተሩም አይ ምንም የሚያሳስበው ነገር የለም ብሎ ይጠይቃታል። ደህና እንደሆነችም ጭምር እየነገራት ነበር። ታዲያ አይቴ እንዴት ራሷ ልትሳት ቻለች? እንደዛ ነገር አጋጥሟት እንደማያውቅ ትነግረዋለች። እና እባክሽ ሮማን ሁሉ ነገር ልነግራት ፈልጋለሁ። ማሚን በተደጋጋሚ እየጠየቀች ነው። ቆይ አክስቴ እንዴት ራሷ ልትሳት ቻለችው? እንዴት ራሷን እንደሳተች እድልን እየጠየቃን ነበር። አላቅም ቢኔ እባክህ አታስጨንቀኝ፣ ምን እንደሆነች አላቅም። ቆይ እኔ እሷን የሚጎዳ ይመስላል? ታዲያ አንቺ ካልጎዳች አክስቴ አንድ ቀን እንኳን ራሷ ስትሰጥ አይቼ አላቅም። እንዴት ራሷ እንድትሰጥሽ እንደቻለችው ደጋግሞ እየጠየቃት ነበር። እሷ ምንም እንደማታውቀው ደጋግማ ትነግረዋለች። ታዲያ አክስቴ እንዴት ራሷ ልትሰጥ ቻለች ማለቱም ጥያቄ ይፈጥርበታል እና እንደማያውቅም ጭምር ይነግራታል። ነገር ግን ቆይ ቢኒ እኔ እየተጠራጠርከኝ ነው ማለት ነው? ታዲያ ምን ማለት እችላለሁ? ቆይ አክስቴ እንዴት ራሷ ልትሳቻለች? ምን አይታ ነው? ምን እንዳየችው አላቅም። ከፈለግኩ አንተ መጠየቅ ትችላለህ ስትል ትነግረዋለች። እሱም እሺ በማለትም ለመጠየቅ ይወስናል ማለት ነው። እና የተፈጠረውን ነገር በሙሉ እየጠየቃት ነበር። እና ቢኒም ይህን ነገር ማጣራት ይፈልጋል። ሮማን ምንድነው እሺ ብላ እህቷም ገኒ እየጠየቀቻት ነበር። በጣም እኮ አስደንግጠሽኛል። ቆይ ምን ተፈጥሮ ነው? ምን አይተሽ ነው እንደዚህ ልደነግጪ የቻልሽበት ምክንያቱም ንገሪኝ በማለት ደጋግሞ ይጠይቃታል። እሷም እሺ በማለት ልትነግረው እየሞከረች ነበር። እናም እሷም የተፈጠረውን ነገር እየጠየቀችው ነበር እና ደህና እንደሆነችና አሁን ደህና ነኝ፣ በጣም አስደነገጥኳቸው አይደለም፣ ይቅርታ አይቴ ወደ ቤት መሄድ አለብን ስትል እሺ ትልና ተስማማለች ማለት ነው። ቢኒ ግን እድል እንግዲህ እቃውን ይዛ ከዛ ቤት ለመውጣት ስትወስን ቆይ ምን ተፈጠረ? እንዴት ከዚህ ትሄጃለሽ? በማለት አንቺ ዝም በይ የሚመለከት ምን ነው ጠበቃው ሌላ ሴራ አብራችሁ የምትሰሩ ስለምታገኝ ነው። እድል መሄድ ከፈለግ ጥርግ ትበል። ቆይ አልገባኝም። ማሚ መሄድ ከፈለግ ትሄድ፣ ለምንድን ነው የምትከለከያት? በማለትም ትጠይቃታለች። አንቺ አይመለከትሽም፣ ከአንቺ በላይ ተንኮለኛ ሰው አለ እንዴ?
በማለትም ይመልስለታል። አይ ቢሆንም ስላንቺ ካንተ ጋር እና እስቲ መጨቃጨቃችሁን አቁምና እድል ምን ሆነሽ ነው የምትጂ? ማን እንድትጂ ያደረገሽም? በማለት ይጠይቋታል። እሷም አይ ምንም አይደለም በቃሽ ብላም ትስማማለች። ቢሆንም ግን ወደየቱም እንድትጂ አልፈልግም። አሁን ሻንጣሽን ወደ መጣሽበት መልሺ በማለትም ትነግራታለች። እሷም እሺ በማለቱም ትስማማለች። እስቲ እባክሽ ወይዘሮ ገነት አሁን ሁሉ ነገር መናገር አለብሽ። ማሚ ብዙ ጊዜ እየጠየቀችኝ ነበረ ስላንቺ እና ምን ማድረግ አለብኝ ደጋግማ እየጠየቀች ስለነበረ መልስ አጣሁ እና እስቲ የእናትሽ ፎቶ ደግመሽኝ አሳየኝ ስትል ጠይቃታለች። እሷም እሺ በቃ አሳይሻለሁ በማለቱም ትነግራታለች። ቆይ ምን እንደተፈጠረው ንገሪኝ በማለቱም ደግማ ለመጠየቅም እየሞከረች ነበር። እናም እሺ በማለቱም ትስማማለች። ግን እየተፈጠረ ያለ ነገር ምንድን ነው ብላም ደግማ ጠይቃለች። እሱም እሺ በማለቱም ተጠይቋለች። ነገር ግን ፎቶን በድጋሚ ስታየው እጅግ በጣም ደነገጠች። ምክንያቱም ይህንን ነገር በጭራሽ ማመን አልቻለችም። ይሄ ሊሆን አይችልም እና እቺ ሴትዮ እራሷ ነች። እድል ደግሞ የሞተችው ብሌን እንደሆነችም ትጠራጠራለች። እና ምን እየተፈጠረ እንደሆነ ግራ ከተጋባች በኋላ ምን ማድረግ እንዳለባቸውም ይወስናሉ። እና አሁን ምንም ቢሆን ምን ማድረግ እንዳለባቸው ቆይ አክስቴ ምን ተፈጥሮ ነው ራስሽን የሻትሽው? አይ ልጄ ምንም አልሆንኩም ትንሽ አመም አድርጎች ስለነበረ ነው እንጂ ምንም የተፈጠረ ነገር የለም እባክሽ ብሎ ይነግራታል። እና ግን እሱ ምንም ነገር አላመናቱም ነበር። እኔ አላመንኩሽም፣ ነገር ግን ምን እንደተፈጠረ እባክሽን ንገሪኝ በማለት ይነግራታል። አይ እባክሽን ብሎ ቢነግራቱም ነገር ግን ምንም እንዳልሆነም ጭምር ትነግረዋለች። እና ቆያ ወዴት ልትሄጂ ነው አክስቴ አሞሻል አይደለም እንዴ በማለቱም ትጠይቋለች። እሱም ደግሞ አይ አላመመኝም እያላት ነበር። እና ታዲያ አሁን ደህና እንደሆነችና የሆነ ቦታ ደርሳ መምጣት እንዳለባትም ጭምር ትነግረዋለች። እሱም እሺ ብሎ እሷን መከተል ይጀምራል። እንግዲህ በፊት እድል ያደገችበት አካባቢ አበባን መጠየቅ ትወስን ነበር እና እሱም ምን እንደተፈጠረው ለመጠየቅ እየሞከረ ነበር። እናም ምን እንደተፈጠረ ለማጣራት እሷም ከኋላ ተከትሎ መሄድ ይወስናል። እናም የተፈጠረው ነገር ንገረኝ በማለቱም ትጠይቀዋለች። እናም አሁን ምን ማድረግ እንዳለባቸው ቆይ ሮማን ቆይ ምን ተፈጥሮ ነው እባክሽን ንገሪ በማለትም ትጠይቀዋለች። የተፈጠረውን ነገር በሙሉ ልትነግረው ትወስናለች። እሺ ምን ተፈጠረው ንገሪኝ ብላ ስጠይቀው እድልም አንቺ እኮ ልጄ ነሽ፣ እንደ ልጄ ነው ማይሽ፣ ከጭራሽ እኔን ጥለሽ መሄድ የለብሽም። ምን ላድርግ ማሚ እባክሽ ስለጨነቀኝ ነው፣ አትፍረጅብኝ። እኔ በጭራሽ አንቺን ላስከፋ ላሳዝኝ ፈልጌ አይደለም። እየተፈጠረ ያለ ነገር ከባድ ስለሆነብኝ መቋቋም አቅቶኝ ነው እንጂ አንቺን እናቴን በጣም ናፍቀኛለች በማለት እሷ ገበለት ትተኛለች። እና እኔም እናት ነሽ፣ ልጅነቴ እንጂ ልጄን ታስታውሽኛለሽ፣ ልጄን ትመስኛለሽ በማለቱም ትነግራታለች። ብሌን እንግዲህ የእሷ ልጅ መሆኗ ተጠራጥራለች ብላ እንደ እናትና ልጅ አብሮ ተቃቅፎ እየገኛች ነበር። ነገር ግን መጽሐፍ እያነበበች እያለ ቆይ አንቺ ልጅ ይህን ስልክ አውቀንሽ ስልሽ አልሰማም ብለሽኝ አይደለ? ለምን ስራ አሰሪም? ለምን ሌላ መጽሐፍ አታነቢም? የሆነ ነገር ማሚ ደግሞ ቆይ ምን ማድረግ ነበረብኝ? እባክሽ ማሚ ተይኝ በማለት ስልክ ታበዛለች። እና ይህ ስልክ መብዛቷን ግን እንድታቆም እየነገረቻት ነበር። ማሚ እባክሽን አንድ ምሰራ ነገር ስላለ እኮ ነው፣ ለምን እንደዚህ ታያለሽ? በማለቱም ትጨነቃለች። ነገር ግን ገኒ በመጨረሻ እድል እባክሽን እስቲ ለኔም ልብሴን ይጠብልኝ አንቺ ራሷ ብታጥብ ምን አለበት በልና ገኒ ትበሳጫለች። ራሷ ቁጭ ብላ ስልክ እየጎረጎረች እድል ልብሴን ይጠብልኝ አዳዲስ ስለሆነ ማሚ ውድ እንደገዛችላትና እንዳታበላሽበት እየነገረቻት ነበር። ለምን ስልክ ይዘሽ የምትቀመጪ? አንዳንድ ነገር እኮ መስራት አለብሽ ስትልም ትነግራታለች። ነገር ግን እድልም እሺ በደንብ አጥብልሻለሁ ስትል ልብሷን ለማጠብ ይዛ ውጭ ስትወጣ ኪሶቹን እየፈተሸች ነበር። ይዛ ስትፈትሽ እንደ አጋጣሚ ተጃራ ታገኛለች። እና አውቅሽና እኔ እንድጠራጠር ብለሽ ኪስ ውስጥ ያስገባሽው በማለት ትጨዋለች። እስቲ እኔ ያልገባኝ ነገር ውሸት ብቻ ኬት እንደሚመጣልሽ በደቂቃ ውስጥ ስለምን እንደምታወሪ አላቅም። አንቺ ልጅ እኔን ለማሳጣት ኪስ ውስጥ የከተሽው፣ አሁን ደግሞ ሄደሽ ለማምለጥ ልታቃጥሪ ነው በማለት ትጨዋለች። ይኸውልሽ
የፈለግሽው ነገር ማድረግ ትቻለሽ። እንግዲህ ያንቺ ማጨስ ማንም ሰው የሚጎዳ አይመስለኝም። ለምን በቁምታ ላታጨሽም ስትፈልጊ እኔ ምን ግዳለኝ ስትል ትነግራታለች። እና ስትጨቃጨቁ እና ስትነዝራት እያለችው እያየቻት ነበር እና ልጇንም እያስታወሰች ነበር። ምክንያቱም የምትወደውና የምትሳሳላት ብቸኛው ልጇን ነበር ያጣችው። የት ገባች ሳይባል ነበር ድንገት አጣችው። በዛ ተነሳ ብሌን እግሯን እየታጠበች እያለች ቆይ ደግሞ ምንድነው አስር የምትታጠቢ እያለች እግሬ ሲቆሽሽ አልወድም እያለች እናቷ እሷን እያስታወሰች ነበር እየተፈጠረ ያለ ነገር እና እድል የሞተች ብሌን ልጄን ትመስለኛለች እያለች ነገረቻት። ማሚ ታዲያ እንደዚህ የምትረብሽ ከሆነ ለምን ከዚህ አታባራቱም? እንድትሄድ ለምን አታነጋቱም? በማለት ነግራታለች። አዎ እንድታባራ ፈልጋለሁ፣ ግን ችግሩ እኮ እሱን እኔ ሁላችሁም አንድ ተስማምታችሁ እንድትኖር ነው የምፈልገው እንጂ ማንንም ማባረር አልፈልግም። አንድ ልጄን ትመስለኛለች በስስት ነው የማያቱም ጭምር ትነግራታለች። ቢሆንም ግን እድል በጭራሽ እንድትከፋብኝ አልፈልግም። አንድን እድል አምጥቼልሻለሁ የተሻለው ነገር ለአንቺ ብላ ስትነግረው እሺ ልስማሽ፣ የተሻለው ነገር ምንድነው ብላ ስትጠይቃት ጓደኛዬ ቤት ላስገባሽ እፈልጋለሁ፣ ከዚህ ቤት የሚከፈልሽ እጥፍ እንከፍልልሻለን በማለት ከዛ ቤት ለማስወጣት እየሞከረቻት ነበር። ታዲያ ከእጥፍ እንደኔ የምትከፍይ ከሆነ ለምን አንቺ ራስሽ አትገቢም ስትላትም ትነግራታለች። እና ሜላትም እጅግ በጣም ትናደዳለች፣ ትበሳጫለች። አንቺ የተረገምሽ ደግሞ እኮ የሚያናድደው ንቀትሽ ነው። እኔ እኮ የተሻለ ነገር ለአንቺ ልሰጥሽ ነው እንጂ ይህ ነገር አስቤ አይደለም በማለት ትላታለች። እና ብሌን እንደማትፈልገው ትነግራትና ትበሳጭና ጥላት ትሄዳለች ማለት ነው። ነገር ግን ማሚ እያለች ከእድል ጋር እያወራቻት ነበር እና ስለ ልጇ እየተከፋችና እያለቀሰች በጭራሽ መከፋትና ማልቀስ እንደሌለባት ለሳ ሁሉ ነገር እንደምታደርግና በጭራሽ ማሰብ ትምህርታችሁም ልትጀምሩ ነው በቅርቡ በማለቱም ትነግራታለች። እና እድል እባክሽ አንቺ ልጄ ነው የምትመስይ፣ ከልጄ ለይቼ አላይሽም፣ እጅግ በጣም አብዝቼ እወድሻለሁ እያለች እንግዲህ በመጨረሻ ልጇ መሆኗን የምትረዳበት ቀን ሩቅ እንደሚሆን ተስፋ አድርጋለሁ። እና ሜላት ግን በጣም ትበሳጭና እሷን የምትወዳታል እኛን አትወዱንም እና ከዚህ ቤት እንደምን ብዬ እሷን መንቅሬ ማውጣት አለብኝ፣ አለዛ ግን ሰላሜን ነው የምታነሳኝ በማለት ትበሳጫለች። እና እሷም ይኸውልሽ ሜላት እባክሽን ለእድላለሽ አመለካከትሽ እንድትቀይር ይፈልጋለሁ። ቆይ ችግርሽ ምንድነው? ለምንድነው እቺ ልጅ እንደዚህ የምታንቋሽሻት? ለምንድነው እንደዚህ የምታረጋ? እኔ እሷም የምትማርበት ትምህርት ቤት ብቻ ለእሷ ብዬ እኮ ነው ማሚ እያለቻት ነበር። ሮማን እንግዲህ በመጨረሻ አባባን እየጠየቀቻት ራሷ እድል እንደሆነችና ራሷ ተመሳሳይ ልጅ እንደሆነችው ቀጥላ እናቷ ቤት እንደገባችም ችግር ውስጥ እንዳለችም እና እድል ነች እዛ እየገባችው። አይገርምም እናቷ እኮ እንደ ብሌን ነበር የምታያት፣ እንዴት ሰው ቤት ልትገባ ቻለችው በማለት ይነግራታል። እና ቢኒ እንዳጋጣሚ ተከታትሏት ከማን ጋር እንደምታወራና ከማን ጋር እንደምትገናኝም ጭምር እያጠራች ነበረች ማለት ነው። ቢሆንም ግን የተፈጠረውን ነገር ሮማ መቀበል ስላልቻለች እጅግ በጣም ተደናገጠች። ምክንያቱም የተፈጠረው ነገር መቀበል አልችልም፣ እቺት ምን እያደረገች ነው ደግሞ ምን እያሰረች ነው አክስቴ ብሎ ቢኒ በድብቅ እየተከታተላት ነበር ማለት ነው። በመጨረሻ የምታደርገውን ነገር እያያት ቢኒ የተፈጠረውን ነገር ለማውራት ይሞክራል። ነገር ግን ብሌን እድል ከእናቷ ጋር እንደናፈቀችና ከእናቷ ጋር ስልክ እያወራች ነበር እና ከእናቷ ጋር እንደናፈቀችና እናም በቅርቡ እንደምታገኛትም ጭምር እያወራቻት ነበር። እሷም ቁጥላ እያወራቻት ነበርና ምን እንዳጋጣሚ ሜላት ፎቶዋን ድንገት ትጥላለች እና ገኒም በጥፊ ትመታታለች። ማሚን ከዚህ ፎቶ እኛ ምንም ቦታ የለንም በማለት አዎ ለሷ የሚሆን ምንም አይነት ቦታ የለሽም፣ እንዴት ትጠያለሽ? አይኔ ተፈጠረሽ ለማየት አይደለም በማለት በጥፊ ትላትና ሜላት ትናደድና ጥላት ትሄዳለች። እናም ገኒ እጅግ በጣም ተከፍቷት እያለቀሰች ነበር። ምክንያቱም ሳታስብ የልጇን ስትሳሳላት ልክ እንደ አይኗ ብሌን አያየች እያለቀሰች ነበር። ፎቶ ስለወደቃ ብቻ ስሜታዊ በመሆን እጅግ በጣም ከፍቷት እያለቀሰች ነበር። በዛም እንግዲህ ቢኒ በመጨረሻ
አክስቱ ሮማ ስትል ተከታትሎ ፋዘርን ለማናገር ይወስናል። እሱ ደግሞ አንተ ደግሞ ከየት መጣ ልጄ ብሎ ይጠይቅና አባባ የተፈጠረው ነገር ማወቅ ፈልጋለሁ፣ እድል ጋር ምን ያገናኛቸዋል እድል ብሎ እሱን ደጋግሞ እየጠየቀ ነበር። እሱም ለመናገር ይወስናል። ውድ ተመልካቾች የተወዳጅ የእድል ድራማ ይህን ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም